ሰላም ውድ አርቲስት ቲቪ ተመልካቾቻችን ዛሬም እንግዲህ ልዩ ከሆነ የዓለም ዋንጫ ፕሮግራማችን ጋር መተናል። በጣም የሚገርም ዘገባ እየወጣ ነበር። ምናልባት እኮ አርጀንቲና ከፖርቹጋል ሩብ ፍጻሜ ላይ ሊገናኙ ይችላሉ የሚሉ ዘገባዎች እየወጡ ነበርና ማርካ ነው እርግጥ ዘገባውን ያወጣውና አሁን ሁለቱ ሀገራት ከተገናኙ የዓለም ዋንጫ ፍጻሜ ጨዋታ አሪፉ ጨዋታ ለኔ ጃፓን ከብራዚል ይመስለኛል። እውነትን ነው። ጨዋታው ለኒዘርላንድ በሰጠም እኔ ሞሮኮ ቢያሸንፍ ደስ ይለኛል። ያው ኔዘርላንድ ከሞሮኮም ቀላል ግምት የምንሰጠው ጨዋታ አይደለም። ለጥቁር ታግለው የኢትዮጵያ ውለታ ያለባቸው ትክክል። በጣም ኢትዮጵያኖችን መዝረፍ፣ ማንቋሸሽ፣ ማባረር ይሄ አግባብ አይደለም። ለዚህ ነው እኔ ደቡብ አፍሪካ ማልደግፈው። በማለፏ ቅር ተሰኝቻለሁ። ምንም አትጠራጠር። ያው ፖርቹጋል ኳሱን ማንሸራሸሯ ምናምን አይቀርም፣ ግን ያንን ሪትም ግን ብሬክ ማድረግ ግን ከቻሉ ኮሎምቢያዎች ጨዋታውን ሊያሸንፉ ይችላሉ። ከኛ ጋር እንግዲህ መልካም ቆይታ ይሆንላችሁ። በጋሽ እንዴት ነህ? አለሁልሽ። ሰላም ነው አለሁልህ። ኖሬለን እኔ የምለው በቀደም ግን በጣም ነው ያስገረምከኝ። እንዴት ሆኖ ነው ሮናልዶ 2 ጎል ያገባል? ደሞ ካልከው እንዴት ነበረ? ቋሚ ሆኖ ከጀመረ 2 ጎል ያገባል ነበር። በምን አወቅ ካልገባኝ። እንዲህ አይነትም ግምት አለ እንዴ? እናንተ የምታምኑት እኮ ሌላ ነው። እኛ የጋናውን ነው። የጋናውን ባላብንም ግን እሺ ይኸውልሽ ልጁ ትችት የሚወድ ልጅ ነው። በቃ ስትነኪው እምቡር ብሎ ነው የሚነሳው። ሲነካ አይወድም እና አፍ ማስያዝ ይፈልጋል። ረግረ በላብ ወዝብ ላይ የተባለ ልጅ እሱ ነው አይደለ? እርግጣው የተቾቹን አፍ አስያዘ እየተባለ ነበረ። እንደገና የቡድኑ መንፈስ በጣም አሪፍ ነበረ። ዋይ በኡዝቤኪስታን ጨዋታ ከመጀመሪያው ሁለተኛው ጨዋታ ላይ ደግሞ ጎዶሎ ነገራቸው ሞልቶ አንድ ሆነ የመጡበት ጨዋታ ነው። እንዳልኩሽ የቤስት 11 ውስጥ ቀድሞ ከጀመረ 2 ጎል ያገባል አልኩ። አገባ። እንደውም ሶስተኛው ኳሱን አምልጦት ነው እንጂ ማለት ሃትሪክ የመስራት እድል ነበር። ስለዚህ ጥሩ ስሜት ነበረ፣ ጥሩ መነሳሳት ነበረ። ይሄ ነገር ያደገ ሜድ እንጂ ካሁን በኋላ ሮናልዶ ዝቅ ብሎ የሚበርበት ነገር ካሁን በኋላ አይፈጠርም። ሪሊ ግን እንደገጠሙት ቲም ማለት ሊለወጥ አይችልም። ምክንያቱም ምን መሰለ ያው ኡዝቤኪስታንን የገጠሙት እርግጥ አንድ ማንክደው ነገር የፖርቹጋል የቲሙ ስፕሪት ተመልሶ ነው የመጡት። ጥሩ ጨዋታ አሳይተውናል። እውነት ለመናገር 5-0 ማሸነፍ ቀላል አይደለም። ግን ደግሞ በቀጣይ ግን የሚገጥሟቸው ቡድኖች ደግሞ እንዲህ አይነት ሊሆኑ አይችሉም። እውነቱን ለመናገር የትኛውም ሀገር ይህንን ዓለም ዋንጫ ሊሳተፍ ሲመጣ ብዙ ነገር አሸንፎ ነው የመጣው። አቅም አለው ማለት ነው። አንድ ቡድን ላይ 25 ተጫዋቾች ስትይዢ በቃ አቅም አላቸው ብለሽ ነው የምትይዣቸው። እንትና ቢወጣ እንትና ይገባል ነው። ስለዚህ የትኛውም ሀገር ዓለም ዋንጫን ወክሎ ሲመጣ የምታሳንሽው ሀገር የለም። በኩል ደረጃ ላታገናኛቸው ትችያለሽ። አንዳንድ ደጋፊዎች የሚያነሱት ነገር አለ። አሁን ኡዝቤኪስታን ላይ ነው እኮ ያገባ ይሉሻል። እናያለን። ሌሎቹም ላይ የማግባት እድሎች ይኖሩታል። ካሁን በኋላ ብዙ ጨዋታዎች ስለምናይ እያየን እንጨምራለን። እሱ እርግጥ ልክ ነው። ግን እንዴት ታዲያ የስፔንን ለበስክ? የስፔንን የለበስኩበት ምክንያት እንደው አለቅ ብለሽ ነው እንጂ የዓለም ዋንጫ ግምት እንኳን ስትይ ፖርቱጋል ስፔን ነው ያልኩት። አሁን ይሄ ስፔን ከዛ ሞሮኮ ፖርቱጋል እንዲያ አንድ አካባቢ ያሉትን መረጥካቸው። ሰብሰባር ይቀራረባሉ ብለ ወደፊት በሚቀጥለው ደግሞ ሞሮኮን እንደዚህ ያለ እንደዛ ነው። አሁን ስፔንን ላስቀድም ብለ ነው። አንቺስ? ያው እንግዲህ ማሊያው ይናገራል። ምን ችግር አለ? ተውሹ ፈረንሳይ በአርጀንቲና እንምን? አይ እሱማ ፈረንሳይም አለ። ለዛሬ በአርጀንቲና ነው የምንጀምረው። አሪፍ። ግን ታውቃለህ አይደለ በጣም የሚገርም ዘገባ እየወጣ ነበር። ምናልባት እኮ አርጀንቲና ከፖርቹጋል ሩብ ፍጻሜ ላይ ሊገናኙ ይችላሉ
የሚሉ ዘገባዎች እየወጡ ነበርና ማርካ ነው እርግጥ ዘገባውን ያወጣውና አስበዋል ሁለቱ የሚገናኙ ከሆነ ያው አብዛኛው ሰው አሁንም ትኩረቱን የሚያደርገው ሜሲና ሮናልዶ ላይ ነው ኦብቪየስሊ ምክንያቱም ያው የሁለቱም የመጨረሻ ዓለም ዋንጫ ይሆናል ተብሎ ስለሚገመት እንግዲህ ሮናልዶ ከዚህ በኋላ በ45 ዓመቱ ይመጣል ብዬ እኔ በበኩሌ አላስብም ግን ደግሞ ያው ዞሮ በዚህም ሆነ በዛ ግን በጣም ተጠባቂ ጨዋታ ነው የሚሆነው የቲኬት ፕራይሱ ራሱ ገና ካሁኑ ተመኑ ሲወጣለት በጣም ነው የሚገርመው ደግሞ ትልልቅም ሰዎች ይመጣሉም ተብሎ ስለሚገመትና ይመስለኛል ለፊፋ ይሄ ራሱ በጣም ጥሩ ገቢ ነው የሚሆንለት እንዴ የዓለም ዋንጫ የፍጻሜ ጨዋታ ቢሆን አሁን ሁለቱ ሀገራት ከተገናኙ የዓለም ዋንጫ የፍጻሜ ጨዋታ ለ10 ዓመት ያለ መሰልቸት በተከታታይ ለስንት ዓመት በአንደኛ ሁለተኛ እነዚህን ኮከቦች የምናይበት ዘመን አበቃ ሊያበቃ ነው በቃ አበቃ ከመል ሊያበቃ ነው እነዚህ ኮከቦች ደግሞ እርስ በርስ ተገናኝተው እኔ በላይ ነኝ ለማለት የዓለም ዋንጫው ራሱ በጣም ውበት ኖሯል አይደል እንዴ በእነሱ ይሄ ድምቀት ናቸው መቼም ታሪክ ሊረሳቸው አይችልም እሱ የታወቀ ነው ሮናልዶ መቼም የሁለቱም አድናቂዎች አሉ ሁሉም መሲ ይሻላል ሮናልዶ ይሻላል ነው አሁን ሁለቱ ሀገራት ሲገናኙ የተሻለው ቡድን ያሸንፋል እኔ አርጀንቲና ያሸንፋል ፖርቱጋል ያሸንፋል አይደለም ግን እውነት ይገናኙ ይሆን ከተገናኙስ የዓለም ዋንጫው የፍጻሜ ጨዋታ አይሆንም የፍጻሜው ፍጻሜ ነው ቀድሞ የተጀመረ ነው አሁን ፍጻሜውን ቀድመን የምናይ ነው የሚመስለው እውነት ነው እርግጥ ያው ሁለቱም ብራንድ የሆኑ ተጫዋቾች ናቸው ስለዚህ ምንም መጠበቁ የሚያስገርም ነገር አይደለም እንዳልነው ደግሞ ለፊፋም ለብዙዎችም የበለጠ ገቢ መፍጠሪያ ነው የሚሆነው እንደውም እየገረመኝ ነበር ጂያኒ ኢንፋንቲኖ ይሄ ከሃይድሬሽን ብሬኩ ጋር ተያይዞ ነው በፍጹም እኛ ምንም የገቢ ችግር ኖሮብን አይደለም ይሄንን ያው ኮሜርሻል ብሬክ የፈቀድ ነው አይነት ነገር እያሉ ነበርና ግን አልመሰለኝም እውነቱን ለመናገር ያው ያዘጋጅ ሀገሮቹም ጫና እንዳለ ግልጽ ነው ማለት ያው አሜሪካኖቹ የሚወዱት የራሳቸው የሆነ ስፖርት የሚመለከቱበት ስታይል ስላላቸው ያ እንደሆነ ግልጽ ነው ግን ታቃለ እንደ ITV BBC የመሳሰሉት ግን ይሄንን ነገር አልፈለጉትም እና ይሄ ኮሜርሻል ብሬክ በሚሄድበት ጊዜ እነሱ ዘው ሜዳ ውስጥ እየቆዩ ነው አለ አይደለ የሚያሳልፉት እንጂ ያንን እያስገባ ያሳዩም ነበርና ምናልባት ይሄን ነገር ወደ ሊግ ጨዋታዎች ወደ ቻምፒየንስ ሊግ ያመጡብናል ነው እሱ ሌላ ጥያቄ ነው እኔ አይመስለኝም እውነቱን ለመናገር ግን እንዴ አንዳንዶች እሱን ሲያነሱት ነበር የተቀየሩ ህጎች ወደ ቻምፒየንስ ሊግ ወደ ሊጎቹም ሊገቡ ይችላሉ ግን ፊፋ ማስታወቂያ ምናምን ገንዘብ የሚጠላ የለም ገንዘብ አለን ምናምን እኛ አንሰማ ያዘጋጅ ሀገሮችም ተጽዕኖ አለበት ሜክሲኮ ችግር የለውም የኳስ ወዳድ ሀገር ነው አሁን አሜሪካን ካናዳ ብትጂ እንደ ሜክሲኮ እንደ ሌላው የአውሮፓ ሀገር ኳስ እንደ ላቲን አሜሪካ ምናምን ባሉት ሀገራት እንደሚወደደው አይወደድም ስለዚህ 45 ደቂቃ 90 ደቂቃ ቁጭ ብዬ ላይ ነው ምናምን ሲል በማል እነዚህ ማስታወቂያዎች ያዘጋጅም ሀገር ለፊፋም የሚጠቅም የገቢ ምንጭ ስለሆነ ይሄን አውቀንሽ እንሞኝ ብለን ነው የምንቀበለው አይደለ እኔ ግን ሃይድሬሽን ብሬክ ፈቅዳለሁ በነገራችን ላይ ታዳጣጣኝም ይሻላል ባይሆን ሌላ ተጠባቂ ጨዋታ ያነሳን እንደሆነ ታውቃለህ አይደለ ኢራን ከአሜሪካም ሊደርሳቸው ይችላል እንደው የሚባል ነገር አለ ኢራን ከአሜሪካ ከዚህ የፖለቲካ ትኩሳት ጋር በአርጀንቲና ከፖርቱጋል እንግዲህ አርጀንቲና ከፖርቱጋል እንደው ሳላነሳው ማላልፈው ነገር አርጀንቲናና ፖርቱጋል ሲገናኙ አሁን ለ6 ተከታታይ ጊዜ በየዓለም ዋንጫው ጎል በማግባት የተሻለው ሮናልዶ ነው ለ6 ተከታታይ ጊዜ መሲም ተካፍሎ 5 ጊዜ ጎል አግብቷል 2010 ላይ ጎል ሳያገባ ነው የጨረሰው እነዚህ የሁለቱ ፉክክር የሚቀጥልበት ሁለቱ ሲገናኙ ደግሞ የበለጠ ድምቀት ስለሚሆኑ ማንም የማንም ደጋፊ ቢሆን በብዙዎቹ የኳስ አፍቃሪ ዘንድ ከጭንቅላታችን የማይጠፉት ሮናልዶና መሲ እውነት መቼም ሊረሱ አይችልም አሁን ጥሩ ነው ለማንኛውም ኢራንና አሜሪካ እሱ ያው የፖለቲካው ትኩሳት በደንብ ግን የሚገርም አሜሪካውያኖች ራሱ እኮ ሲጠየቁ በፍጹም ማለት ኢራን ላይ እየተደረገ ያለው ይሄ ከጦርነቱ ከምናምን ውጪ አሁን ብሔራዊ ቡድኑ ላይ እየተደረገ ያለው ነገር ትክክል አይደለም እያሉ ነበር ምክንያቱም ዓለም አቀፍ ፕሮግራም ነው እያዘጋጀ ያለው ስለዚህ ከዓለም የተለያዩ ክፍል የሚመጡ ህዝቦችን የምትቀበልበት ነው እና ይሄ መደረጉን አንደግፈውም እያሉ ነበር ኤኒዌይ ይሄ እንኳን
የመሳካት እድሉ ጠባብ ነው። እስቲ ምን ነው ይሆናል? አይ ቢገናኙ እኔ በጣም ኢራን የተሻለ ነው የምትደግፈው። እሺ ያው እርግጥ ከባድ ነው ዛሬ ላይ እርግጥ ስፖርቱንም ከፖለቲካው መለየት ከባድ ቢሆንም አሁን ወደዛ አንገባም። ግን እስቲ የሚሆነውን ነገር እናያለን። ባይሆን የምድብ ጨዋታዎች እየተጠናቀቁ ነው። እንደው ምን ያስገረመ ነገር አለ በምድብ ጨዋታዎች ላይ? ያው ልብ ብለሽ ከሆነ ጋናን ከእንግሊዝ ጋና ከእንግሊዝ የጋናው ጠንቋይ ለአነጋገር እንግዲህ ቅርታ ይደረግልኝ ያው ጠንቋዩ ነው የሚባለው የጋናው ጠንቋይ እግሩን ነው ማስረው አለ። ያው ብዙ ኳሶች ጎል የሚሆኑ ኳሶች ከ16 ከ50 ወጪ አሪኬን አግኝቶ የሳተው በተለይ ከሱ በማይጠበቅ መልኩ ስለዚህ ይሄ ጠንቋይ የሚናገረው ነገር እውነት ነው እንዴ? በነገር ላይ አሁን እንኳን አንስቼለታለሁ አለ ለሃሪኬን ከዚህ በኋላ አንስቼለታለሁ። ግን ቢያገባም ለቴሌግራፍ ላይ ያነበብኩት ለፍጻሜው ዋንጫውን ያነሳል ያለው ቡድን ማን ነው? ፖርቱጋል ያነሳል አለ። እውነት ይሆን ካለው ረበን እግር ኳስ ላይ እንደዚህ አይነት ነገር እኮ አለ። ያው እንዲሁ ለእንትኑ ድምቀት ይሰጠዋል ይመስለኛል። አጋጣሚም ሆኖ ይሳካል። አጋጣሚ ሆኖ ያው አሪኬንን የመሰለ ጨራሽ አጥቂ በጋና በጋና ጨዋታ ላይ ታስሮ መውጣቱ ጋናም ጥሩ የነበረበት ዋና የተሻለ የጎል እድሎችን ፈጥረው ነበር። በመከላከሉ ረገድ በጣም እንከን የማይወጣለት የጋናን ብሔራዊ ቡድን ነው። አዎ እንዴ በጣም ኮምፓክት ነበሩ፣ በጣም ዲሲፕሊን ነበራቸው እና ለዛም እኮ ይመስለኛል አይደል ቤሊንጋም እንደውም የጨዋታውን ኮከብ እኮ እንትን ሲሰጡት አይኔ አልቀበልም ምን አይገባኝም ለአንድ የጋና ተጫዋች ብትሰጡት አለና እውነትም ትክክል ይመስለኛል። ግን ይሄን ግን ስናነሳ ለቶማስ ቱሄል ሌላ ፈተና ያለው ይመስለኛል። ምክንያቱም ከዚህ በኋላ እንዲህ አይነት ቡድኖች ከገጠሙት ብሔራዊ ቡድኑ የእንግሊዝ ምን አይነት አጫዋወትን ይዞ መምጣት አለበት የሚለው ነገር ላይ እርግጥ ለነሱ እንዲሰሩበት ጥሩ እድል ይፈጥርላቸዋል ብዬ አስባለሁ። ምክንያቱም ቀጣይ ጨዋታቸውም ከፓናማ ጋር ነው። ሞስት ፕሮባብሊ ያሸንፋሉ። በአብዛኛው የማለፍ እድሉ የሰፋ ነው። በዚህ ላይ ለቡድኑ የመዘጋጃ ጊዜ ለቀጣዩ ጨዋታዎች የበለጠ እንዲሰራ ቤስት 11ን ነቅሎ የኔ ቤስት 11 እንግሊዝ የምትታወቀው በእነዚህ ልጆች ነው ብሎ ይዟቸው የሚገባቸው ልጆች የሚመርጥበት ይመስለኛል። እንግዲህ ከዚህም በኋላ እርግጥ ያው የመጨረሻው የምድብ ዙር ጨዋታም ቢሆን እኮ ተጠባቂ ጨዋታዎች አሉ። ለምሳሌ ኡራጋይ ከስፔን አለ፣ ፖርቹጋል ከኮሎምቢያ አለ፣ ጋና ከክሮሺያም ሌላው የሚጠበቅ ነው። ባይሆን ግን ፖርቹጋል ከኮሎምቢያ ላይ እንዴት ነው ለፖርቹጋል ማለት ያው ኮሎምቢያ ናት ምድቡን እየመራች ያለችው። በተወሰነ መልኩ ፖርቹጋል የሚፈተንበት ጨዋታ ይመስለኛል። የምድቡ ጠንካራ ቡድን እኮ ነው ኮሎምቢያ። ጠንካራውን ቡድን ነው የሚያገኘው። እስቲ አሁን ፖርቱጋልን የምናየው እዚህ ጨዋታ ላይ ማን ነው ፖርቱጋል ምን እንደሆነ የምናይበት ጨዋታ ነው የሚሆነው። ለዚህም ነው እኮ የምድቡን አንደኛ ሆኖ ለመጨረስም የተሻለ እድል ያለው ኮሎምቢያ ነው። ምንም እንደዚህ የምትለው በተለይ ደግሞ ምንድነው መሰለ አሁን የፖርቹጋል ተጫዋቾች ፉል ባኮቹ ብዙ ጊዜ ይሄ ወደፊት ገፍተው የመጫወት ነገር አለና ከኋላ የሚታዩት ስፔስ በጣም ብዙ ነው የሚሆነው። ስለዚህ እነ ሉዊስ ዳያዝን አስባቸው እንግዲህ በምን ያህል ፍጥነታው በካውንተር አታክ ሊገቡ እንደሚችሉና ሲቀጥል ያው የኮሎምቢያ ተጫዋቾች አግሬሲቭ ናቸው። ፊዚካሊ ይሄ ኤሪያል ዱዌል ምናምን የማሸነፍ ነገራቸው እንደኔ በጣም ከፍ ያለ ነው የሚሆነውና ምናልባት ሚድፊልዱ ላይ የሚኖረው ባትል ምንም አትጠራጠር ያው ፖርቹጋል ኳሱን ማንሸራሸሯ ምናምን አይቀርም። ግን ያንን ሪትም ግን ብሬክ ማድረግ ግን ከቻሉ ኮሎምቢያዎች ጨዋታውን ሊያሸንፉ ይችላሉ ብዬ ነው ማስበው። ያሁን እኮ ድልድዩን ከሰበሩት ጨዋታው አለቀ። ዋናው ይሄ መሃሉ ነው፣ ድልድዩ ነው። አጥቂው አማካዩን ከአጥቂ ጋር የሚያገናኘውን ድልድይ ያንን ቦታ ብልጫ የወሰደ ቡድን አሸናፊ ይሆናል። በዚህ ምንም ጥርጥር የለንም። መሃል ሜዳውን በማሳመር ረገድ ፖርቱጋል የተሻለች ነች። ዳርና ዳር ጨዋታ ላይ ደግሞ
ኮሎምቢያ በጣም የተሻለች ነው። ከዊንግ በሚመጡ ኳሶች ውጤታማ ቡድን ኮሎምቢያ ነው። ነቅለው ይሄዳሉ። ያ ክፍተትን የመጠቀም እድላቸው ሰፊ ነው። ሰፊ ነው እና ያ ነገር ምናልባት ለፖርቹጋል ፈታኝ ሊሆን ይችላል። ከዛ ውጭ እንግዲህ ያው የአፍሪካ ሀገራት ሳውት አፍሪካ ማለፈች ሳይጠበቅ ያው የሞሮኮ እንኳን የተጠበቀ ነበረ። ኮት ዲቯርም ያው እንዲሁም አሸንፋ እንግዲህ ወደ ቀጣዩ ዙር አልፋለች። የሳውዝ አፍሪካ ግን እንዴት ነው ነገሩ? ብዙ በነበረው ያው አገሪቷ ላይ በነበረው ፖለቲካ ብዙ ደስተኞች አይደለም። አሁንም ጥቁሮች ጭምር እየሰማን አሁንም እያደረጉ ያለው ነገር ደስተኛ ያደርጋል እና ለኔልሰን ማንዴላ ለጥቁር ታግለው የኢትዮጵያ ውለታ ያለባቸው ትክክል በጣም ኢትዮጵያኖችን መዝረፍ፣ ማንቋሸሽ፣ ማባረር ይሄ አግባብ አይደለም። ለዚህ ነው እኔ ደቡብ አፍሪካ ማልደግፈው። በማለፏ ቅር ተሰኝቻለሁ። ባታልፍ ደስ ይለኛል። ደቡብ ኮሪያ ብታልፍ ይሻል ነበር። እሺ ነጮችን ዝም እያሉ ለነጻነታቸው ይታገሉትን ጥቁሮችን ታባረራለሽ እንዴ? ብዙ ጥቁር አፍሪካኖች ብዙ ለደቡብ አፍሪካ የመደገፍ እድላቸው አናሳ ነው። እንደው አጋጣሚዎች ተመቻችተው 1-0 አሸንፈው ምናምን መጣ እንጂ ባይመጣ ደስታዬ ወደር የለውም ነበር። የምሬን ነው የምልሽ። ለማንኛውም እንግዲህ ሳውዝ አፍሪካ ከካናዳ ነው እሁድ የሚደረገው ጨዋታ። ከዛ ውጪ ብራዚል ከጃፓን አለ። ኔዘርላንድስ ከሞሮኮ በጣም ተጠባቂ ጨዋታ ነው። አሜሪካን ከቦስኒያ የምታረገው ያው ሌሎቹ ደግሞ ቀጣይ የምድብ ጨዋታዎች ሲጠናቀቁ ነው እንግዲህ ያው ምርጥ ሶስተኛው ነው ማን ያልፋል ከዛ ማከማ ይገናኛል የሚለውን የምናይበት ባይሆን ኢኳዶር በማሸነፏ በጣም ደስ ብሎኛል እውነቱን ለመናገር። ምክንያቱም ከመጀመሪያውም እኮ ይሄ ዳርክ ሆርስ ከተባሉት ውስጥ እንደ ሞሮኮ፣ ተርኪዬ ጋር ኢኳዶርም እየተነሳች ነበርና እንደውም መንገጫገጭ አሳይታ ነበር ያው የመጀመሪያዎቹን 2 የምድብ ጨዋታዎች ላይ እርግጥ ጥሩ ሆና ቢሆንም ግን ያው ማሸነፍ አልቻለችም ነበርና ትላንት ማሸነፏ እንደውም እሱም በጣም አሪፍ ነገር ነው እያልኩኝ ነበር። ባይሆን ግን የቀጣይ ጨዋታዎችን ስንመለከት ያው በጣም ተጠባቂው ጨዋታ ኔዘርላንድ ከሞሮኮ ነው። ብራዚል ከጃፓንም ግን ቀላል ጨዋታ አይመስለኝም እውነቱን ለመናገር። ሰኞና ማክሰኞ የሚካሄዱ ጨዋታዎች ናቸው። ወደድሽም ጠላሽም ጃፓን የመጣበት መንገድ አለ፣ ብራዚል የመጣበት መንገድ አለ። ብራዚል ከሞሮኮ ጋር የነበረውን አይተናል። ቀጣይ ደግሞ 2ቱ ጨዋታዎች ላይ ቀለል ብሎት እያሸነፈ የመጣበት መንገድ አለ። ይሄ ቡድን አሁን ይሄንን ብራዚል ከጃፓን ጋር ስታገናኙ እነዛ የሚቆሙ ልጆች ይሉበት ጃፓን ላይ የሚቆም ኳስ ተጫዋች የለም። ስለዚህ አሪፉ ጨዋታ ለኔ ጃፓን ከብራዚል ይመስለኛል። እውነትን ነው። ለምን በቃ ያየውበት አንግል ምናልባት አንቺ ላታዩ ትችላለሽ። ያንቺ አንግል እኮ በጣም አሪፍ ነው። የኔ አንግል ግን የምሬን ነው የምልሽ ጃፓኖች አሁን የሆነ ነገር ሰንቀው የመጡ ነው የሚመስለው። ጉድ እንዳይሰሯት ብራዚልን እሰጋለሁ። እርግጥ ምንድነው መሰለ ጨዋታውን እንዲሁ እንደው ለመሳል ስሞክር ያው ብራዚል ኳሱን ይዛ ትቆያለች። ጃፓኖች ደግሞ በዲሲፕሊን አናማቸው። በተለይ ግን ምናልባት ብራዚል early ማለት ቀድማ ማስቆጠር ማትችል ከሆነ ፍራስትሬት እያደረገች ነው የምትመጣው። በዚህ ደግሞ ጃፓን ልትጠቀም ትችላለች። ምክንያቱም የብራዚልን ያህል ጫና ኖሮባት አይደለም እዛ ላይ ቶርናመንቱ ላይ የምትጫወተው። ልክ ነው የትኛውም ቡድን ፕሮግረስ ማድረጉን ይፈልጋል፣ እስከተቻለው ርቀት ድረስ መሄድ ይፈልጋል። ግን ደግሞ ምናልባት ይሄ ነገር ትልቁን ልዩነት የሚያመጣ ይመስለኛል ጨዋታው ላይ። እንግዲህ አላቅም ያው በጨዋታው የምንመለከተው ነገር ይሆናል። ከዛ ውጭ ግን ያው ኔዘርላንድ ከሞሮኮም ቀላል ግምት የምንሰጠው ጨዋታ አይደለም እውነቱን ለመናገር። እንደውም በጣም ይሄ የታክቲካል ጦርነት ይኖርበታል ብዬ እኔ አስባለሁኝ። እርግጥ እዚህም ላይ ምናልባት ኔዘርላንድ በብዛት ኳሶችን ይዛ ልትቆይ ትችላለች። ሞሮኮ ደግሞ በጣም ዲሲፕሊን ሆና ኮምፓክት ሆና ልትቆይ ትችላለች። በተለይ ይሄ ሚድፊልድ ላይ ያለውን ዱኤል ማሸነፍ የምትችል ከሆነ ወይ ያንን መጠበቅ የምትችል ከሆነ ጥሩ ነው። ምናልባት ኔዘርላንዶች ያው ቶሎ ኳስ ይዘው የመውጣት ነገር ሊኖራቸው ይችላል። ግን ሞሮኮ ስቲል ያንን አስጠብቃ መቀጠል ከቻለች ይመስለኛል ይሄም ቀላል ጨዋታ አይደለም እውነቱን ለመናገር። በጣምም ተጠባቂም ጨዋታ ነው። ያ እንደውም የዋንጫው አንዱ ተፋላሚ ቡድን የምናየው ከሁለቱ አሸናፊዎች ነው አይደለ? አዎ ከኔዘርላንድ እና ከሞሮኮ አሸናፊ ያው ኔዘርላንድ በአንድ በኩል ግምት ተሰጥቷል። አዎ የፍጻሜ ተፋላሚ ይሆናሉ ብዬ ገምታለሁ። አሁን ቀደም ባለው ጊዜ የአፍሪካ ብራዚል በመባል የምትታወቀው ጋና ነበር። አሁን ግን በኳስ ውበትም ያላትን ነገር ስታይ
አብላጫውን ድምጽ ለሞሮኮ ትሰጫለች። ሞሮኮ የተሻለው ቡድን ነው። ሞሮኮ ቢገባበትም ማግባት እንደሚችል ቢመራም መርቶ ማሸነፍ እንደሚችል አሳይቶናል። ስለዚህ ከኔዘርላንድ ጋር በሚያደርገው ጨዋታ ተጫዋቾቹ ምንም የሚገርማቸው ነገር ያለ አይመስለኝም። ልክ ኔዘርላንድም እንደዚህ ናቸው። ምንም አይገርማቸው አሸናፊ ቡድን ነው ይዘው የመጡት። ምንም በሁለቱ በኩል ያው የታክቲክ ጦርነቱ እንዳለ ሆኖ የተጫዋቾችም ልምድ ወሳኝነት አለው። እሱ እርግጥ ኋላ የተነሱ ጎል በማግባት ማታሚያቸው እነ ቫን ዳይክ አሉ። ስለዚህ በተለይ ሴት ፒስ ላይ ምናምን ስለዚህ ብልጫውን ሊወስዱ ይችላሉ። ብልጫውን ለኔዘርላንድ በሰጥም እኔ ሞሮኮ ቢያሸንፍ ደስ ይለኛል። የስፔን ማሊያ ባረቅ ጎረቤታሞች ናቸው። እሱንም አደጋገምኩ። እንግዲህ በሚቀጥለው በሞሮኮ ማሊያ ነው የምንጠብቀው። አሸናፊ ሆኖ ይመጣል። አንተም የሞሮኮን ለብሰህ ትመጣለህ። በቃ ቢሸነፉም ግን ለብሰህ ትመጣለህ። ጥሩ ማለፍ አይደል እንዴ? ምን ነካሽ ታለሽ ነው የምትመጪው። እንደውም በዚህ አጋጣሚ አሁን ከሰኞ ጨዋታ በፊት ብራዚል ከጃፓን ከምታደርገው ጨዋታ በፊት የተወሰነችም ደቂቃ ኔይማር ገብቶ አይተነዋል። የደጋፊው ስሜት አየሽ ወይ? በጣም እሱ ራሱ እኮ በጣም ስሜታዊ ሆነ። ምን ያህል በቃ እግር ኳስ 2023 በኋላ አይደል? አሁን እዚህ ምስሉ ላይ እንደምናየው በቃ በስማ ከዚህ ሁሉ ጉዳት የምትወጁን እግር ኳስ ሳትፈልጊ ግን ታግሎ ለዓለም ዋንጫ ደርሷል። ምናልባት እንግዲህ የሚወደው እግር ኳስ ላይ እስቲ ደግሞ ምን ያሳየናል የሚለውን እንግዲህ እንጠብቃለን። አሁን እንደዚህ አይነት ተጫዋቾች ልዩነት ካልፈጠሩ ምንም አይሰሩም። ልክ ነህ። ምናልባት አናቅም እንግዲህ የሆነ ልዩነት ሊፈጥርም ይችላል። አሁን መሲና ይተሽዋል፣ ልዩነት ይፈጥራል። እንደ ልዩነት ሮናልዶ ልዩነት መፍጠር መቻል አለባቸው። ትልቅ መባለሽን ማሳየት አለብህ። ልክ ነህ። ባይሆን የሆነ እንትን እያየሁኝ ነበር፣ አንድ ስታት እያየሁኝ ታውቃለህ። 2006 ላይ 700 ተጫዋቾች ነበሩ በጀርመኑ የዓለም ዋንጫ የተሳተፉት። እንደው ማማቀሩ እስቲ ገምት። ከ2006 የዓለም ዋንጫ 700 ተጫዋቾች የቀረው እኔ ሁለት ጥራ ብትኝ ሁለቱን እጠራለሁ። ሌላ እሺ አይ ቲንክ እኮ ምንም ገና ያው ተመልካቾቻችንም የሚያውቁት ነገር ነው። ያው ሜሲ አለ፣ ሮናልዶ አለ፣ ሞድሪች አለ። ያው 200ኛ ጨዋታውን አደረገ ለሀገሩ። ከዛ ደግሞ ኦቻ አለ የሜክሲኮ ግብ ጠባቂ፣ እሱም እኮ 40 ዓመቱ ነውና አራት ተጫዋቾች ቀርተዋል። እንደውም ሲዶርፍ እኮ እያለ ነበር። በጣም ነው የሚገርመኝ። እኔ እኮ ከሮናልዶ ጋር እኮ ያው በተለያየ ቡድን ተጋጥመናልና አሁንም ግን እሱ ይጫወታል እኔ ምናምን ብሎ የሆነ ቦታ ላይ ሲያወራ እየሰማሁት ነበርና እውነት ያው ታታሪነታቸውን አጠቃላይ ሞድሪችንም ጨምሮ ሁሉንም ግን አለማድነቅ አንችልም። እውነቱን ለመናገር በተሰማራሽበት ሙያ ላይ ዲሲፕሊን መሆናል። ለዚህ ነው አሁን እነዚህ ተጫዋቾች ላይ የምናየው ነገር በቃ እያደር አዲስ የሆኑበት ምክንያት በቃ ለሚወዱት ነገር ላይ መስዋዕትነት ከፍለዋል። ከብዙ ነገር ርቀዋል። አይገርምሻል? ዘይት የበዛበት ነገር እንኳን የመጠቀም እድሉ ሮናልዶ አናሳ ነው። ሁሉም መሲ ጋር በተጂ እንደዚህ አይነት ነገር አለ። ያ ነገር ለዛሬ ጠቅሟቸዋል። ትክክል። ለዚህ የሚያቸውም ሰው ተጫዋች አራክፈው እዚህ ደረሱ። ታዲያ ያስጠጣ ያስጠጣሉ። ሃይድሬሽን ብሬክ ማፈቅዳለሁ ብያለሁ። አረ ጠጣ ባይሆን ግን ያው እንግዲህ እነዚህን ተጫዋቾች አነሳን። እየሰበሩ ያሉትም ሪከርድ እንግዲህ እየተነሳ ነበረ። ግን ብዙ ሪከርዶች የሚሰበሩበት የዓለም ዋንጫ ይመስለኛል። ምን ትላለህ? በደጋጋሚ አይሆንብኝ እንጂ የዓለም ዋንጫ ኮከብ ግባግቢ ተብሎ ጫማውን የሚወስዱት እኮ በ5 እና በ6 ጎል ነበር። አሁን ቀረስ። አሁን እሱ ቀረ። ምድብ ማጣሪያ ላይ 5 ጎል አለ። 4 እና 5 ጎል እያየን ነው። አሁንም የሚቀጥል ነገር ይኖራል። ስለዚህ አሁን የወርቅ ጫማውን ማን ይወስዳል ብትበይ መገመት ከባድ ነው። በጣም ከባድ ነው የሚሆነው ጎሉ ራሱ። ምክንያቱም ምንድነው መሰለህ
አዎ አይ ምንም እኮ አሁን ከዚህ በላይ ነው የምትጠብቀው። አንደኛ ውድድሩ ሰፊ ሆኗል። 48 ቲም ነው የሚሳተፍበት። እሱ በራሱ የሚፈጥረው ነገር አለ። በነገራችን ላይ 68 አመታት እኮ ነው የቆየው ሪከርድ ይመስለኛል። ይሄ 1958 ስዊድን ላይ በነበረው የዓለም ዋንጫ ጀስቲን ፎንቴ ፈረንሳዊ እሱ ነበር እንግዲህ 13 ጎሎች ያገባው። ያኔ ታዲያ በ6 ጨዋታ ነው 13 ጎል አግብቶ የነበረውና ከዛ በኋላ ማንም ያንን አላደረገም። እርግጥ ባለሳሳት 2002 ላይ ሮናልዶ ትልቁ የብራዚሉ የጃፓንና ኮሪያ ዓለም ዋንጫ ላይ 8 ጎሎችን ከዛ በኋላ ኤምባፔ 2022 ላይ 8 ጎሎችን አግብተዋል። ከዛ በኋላ ግን እንደሱ አይነት ነገር ያው እርግጥ የኤምባፔ 2022 ስለሆነ ቀጥሎ የሚመጣው እኔ ግን ለኤምባፔ ትልቁን ግምት ሰጣለሁ። ይሄንን ሪከርዱን የመስበር ነገሩ ወይም ደግሞ እዛ ጋር የመድረስ ነገሩን እውነቱን ለመናገር ሲደመር እድሜው አለው አሁን 26 27 አመቱ ነው። ሲቀጥል ብዙ ጨዋታ የማድረግ እድሉ ፈረንሳይ ሰፊ ነው። እዛ 16 ከ50 ላይ አንዳንድ ጊዜ ሮማሪዮንም ይመስለኛል የዛ ቦክስ ውስጥ ሮማሪዮ በቃ እንደዚህ ሲፈጥር በቃ ዱዳ ነው የሚያረግሽ። ዱዳ ኮንሽ እንድትናገር ያረግሻል፣ ካልሆንሽ ደግሞ ዱዳ ያረግሻል። እንደዚህ አይነት ብቃት ያላቸው ጨራሽ አጥቂዎች አንዱ ሮማሪዮ ነው። እንደ ሮናልዶ ሮማሪዮ እዛ ቦክስ ላይ አሪፍ ነገር ይሰራል። ይሄ ደግሞ ለየት የሚያደርገው ነገር በግራውም በቀኙ ጎል ያገባል ባገኘው ቦታ ላይ። ስለዚህ እኔ ለኤምባፔ እኔም የብዙዎችም እኔም ግምት ያ ይመስለኛል። እንግዲህ አላቅም እስቲ ተመልካቾቻችን ደግሞ ኮሜንት ላይ የሚሉን ነገር ይኖራል ብዬ ላለው። ከዛ ውጪ ደግሞ እኮ በጣም ብዙ ግቦችም ነው እየተቆጠሩ ያሉት። አሁን እንኳን የምድብ ጨዋታው እንኳን 3ኛው ዙር እንኳን ሳይጠናቀቅ ወደ 173 ጎሎች ተቆጥሯል። እንግዲህ ካታር ላይ ባለሳሳት 172 እንደዚህ አይነት ነበረ ጎሎች የነበሩት። አሁን ግን አስበው ሲጠናቀቅ ደግሞ ከ180 ምናምን በላይ የመሄድ እድሉ ሰፊ ነው የሚሆነውና የጎልም ሪከርድ ያው የሚሰባበርበት ነው። በግልም እንደ አጠቃላይ በቶርናመንትም ያ ይሄ የሚጠበቅ ነገር ይመስለኛል። የሪከርዱ ነገር የጎሉም ብዛት የሀገራትም ተሳትፎ ወሳኝ ነው። አሁን የሀገራት ተሳትፎ ቅድም እንደገለሹ 48 ሀገራት ነው። ይሄ የጎሉ ሪከርድ እንዲሰበር መንገዱን የሚያመቻቸው እንደውም ሩብ ፍጻሜ ምናምን ሳንገባ ብዙ ጎሎችን የምናይ ይመስለኛል። ሊሆን ይችላል። አይልከነ በትክክል ማየታችን የሚቀር አይመስለኝም አይቀርም። እኔ አንድ የአፍሪካ ሀገር የሆነ ነገር ላይ ያሳየናል የሚል እምነት አለኝ። በጣም ያው እንግዲህ ምን ጠብቀው ሞሮኮን ነው። ምናልባት በአንድ በኩል ከኔዘርላንድ ጋር መሆኑ ጥሩ ይሆን ብዬ ላለሁኝ ለሞሮኮ፣ በሌላ በኩል ደግሞ ኔዘርላንድም ቀላል ግምት የሚሰጠው ቡድን አይደለምና ግን ከሁሉም ዞሮ አፍሪካ ውስጥ ካሉት ወይም አፍሪካን ወክለው በዚህ ቶርናመንት ላይ ከሚወዳደሩት ውስጥ ምንም ጥያቄ የለውም። ሁላችንም ቅድሚያ የምንሰጠው እኛ ብቻ ሳንሆን አብዛኛው ያው ለሞሮኮ ነው። ይሄ ዳርክ ሆርስ ወይም ሳይጠበቅ ሊያሸንፉ የሆነ ደረጃ ሊደርሱ ይችላሉ ተብሎ የሚታሰበው እንግዲህ እስቲ የሚሆነውን እናያለን። አይመስልህም? እናያለን። እኛም ግምታችን ለሞሮኮ ነው። ለሞሮኮ ነው። ሞሮኮ ብታልፍና የሆነ ነገር ብታሸንፍ ደስ ይለናል። እኛ እንዳሸነፍን ነው ቆጥረው። ያ ለምን ሞሮኮ ላይ የይድነቃቸው የክቡር ይድነቃቸው ተሰማ ስቴዲየም አለ በስማቸው። ደግሞ የኢትዮጵያ ብሔራዊ ቡድንን እኮ በብዙ ተባብረዋል አይደለ? ድጋፍም ያደርጋል። አትከፍሉም። እኔ ውለታ አለብን በመደገፍ እናበረታታለን። ከዛ ውጪ እንግዲህ ያው ብዙ ለየት ያሉ ነገሮችን እየተመለከትንበት ነው ያለነው። የዓለም ዋንጫ ባይሆን ይሄ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደጋፊ ፓትሪስ ሉሙምባን እንግዲህ ለማስታወስ አይደለ የቀድሞ ጠቅላይ ሚኒስትራቸውን ለማስታወስ እንግዲህ ቀጥ ብሎ 90 ደቂቃ ሙሉ ከዛም በላይ ከሄደ እኮ እሱ የመቆም ችግር የለበትምና እሱም እንግዲህ አሁን ወደ አሜሪካን መጥቷል። እንግዲህ ኮንጎ ምን ያህል ትሄዳለች ነው እንጂ እሱስ አሜሪካን ደርሶ ነበር። ደርሷል። ያው የአፍሪካ ዋንጫ ድምቀት ነበር። ያው እዚህ ምስሉ ላይ እንደምናየው በቃ እንደዚህ በቃ የተለየ ተስጦ ነው። ለዛም ነው ሀገሪቷ የተለየ ሽልማት መኪና ሁሉ ተሸልሟል። እንደዚህ አይነት ነገር የተደረገለት እና ኮንጎዎችም የበለጠ መነሳሳት አይተናል። እነሱ ጋር ጥሩ መነሳሳት እንደውም እንደ ሀገርም እኮ የሆነ የፈጠረላቸው አንድነት አለ። በተለይ ከፖርቹጋል ጋር አንድ እኩል በወጡበት ጨዋታ ላይ ምክንያቱም እናውቃለን ሀገሪቱ ያለችበትን ያው ይሄ የፖለቲካው ትኩሳት ቀላል አይደለም። በየቦታው ግጭቶች እንዲህ ያሉበት ሀገር ስለሆነና እሱም እኮ አንድም ያው እሳቸውን የሚያስታውስበት አይደል ይሄ ለሀገር ክብር፣ እኩልነት፣ ነጻነት የነበራቸውን ያንን
ጋድሎ yes ለማሳየት ይመስለኛልና ያው ሚሼል ኩካምቦዲንጋ ነው በነገራችን ላይ ሙሉ ስሙ አሁንማ ያው ማስታወቂያም እንዲሰራ ምናምን እየተደረገ ነው ግን ለኮንጎ ብቻ ሳይሆን እውነቱን ለመናገር አፍሪካዊም ሆነ ስታየው እንደው እንደ ዓለም ዜጋም ሆነ ስታየው ሰውየው የሆነ የሚፈጥርልህ ነገር አለ እውነቱን ለመናገር አዎ ይሄን ሰውዬ ደግሞ የበለጠ አዘጋጆችም ድምቀት ነው እኮ ላዘጋጃ ለዛም ይመስለኛል እኮ እንዲመጣም የተደረገው ምንም ጥያቄ የለውም ስንቱን አንከራቶ የለ እንዴ ተጫዋቾች ሳይቀሩ ተጫዋች ሪፌሪ ማቀራቸው ወደ ኋላ ብንሄድ ብዙ እናወራለን ስለዚህ ይሄ እንደ ቢዝነስም ለአዘጋጅ ሀገሮች የሱ መምጣት ትልቅ ጠቀሜታ አለው በጣም እንግዲህ ተመልካቾቻችን የኛ ፕሮግራም እዚህ ጋር የሚያበቃ ይሆናል ለማንኛውም ያው በቀጣይ በርካታ የጥሎ ማለፍ ጨዋታዎች ይኖራሉ እንግዲህ እነማን ያልፋሉ የሚሉትን የናንተን ግምት እንግዲህ ታች ኮሜንት ላይ አስቀምጡልን ላይክ ሼር እንግዲህ አድርጉልን ለዛሬ ነበረን ፕሮግራም ይመስላል እናመሰግናለን